ፍቅር ይህን ያክል ፈጣጣነትና ማስመሰል ለምን አስፈለገ? ልጅ እኮ ባንቺ እንደዚህ ይዘሽ ወደዚህ ወደ ቀኝ ወደ ግራ ወደ ታች ወደ ላይ እንደፈለግሽ እንዲንቀሳቀስ እኮ የሆነ አንቺ ነሽ መንገዱን እያሰመርሽ ያለችው። ለእኛ እኮ ግልጽ ነው አይደለ? ፈልጎኝ እንደዚህ አድርጎኝ ምናምን የሚለው አስፈላጊ አይደለም። አብርሃም እያደረገ ያለው በተያዘበት ነገርና ነገር ብቻ ነው። አብርሽ በጣም የሚያሳዝነኝ እንዴት በተመሳሳይ ሴት ድጋሚ ይሸወዳል። ያኔ እሺ ከሩታ ጋር ሆኖ እሷ ያንን ነገር ለመመለስ ብላ ከፍቅር ጋር ያን ነገር አድርገው በኋላ እኔ እንትን ብዬ ነው ከሷ ጋር ታክሬ ነው አልወድህም አላፈቅርህም እንትን ልንልህ ነው ምናምን ተባልክ። ድጋሚ አሁን ደግሞ በተመሳሳይ ደግሞ የሆነ ቦታ ሄደ ይሄ ያንታለ ከትንን መቆጣጠር የማችልበት ከዛም በኋላ ደግሞ ራስን መጠበቅ የማችልበት የሆነ ነገር ዛሬ ብቻ አይደለም ይያዝብሃል። ከዛ በኋላ በዛ ነገር አስፈራርቶኝ ነው ብለህ ደግሞ ሌላ ድራማ ውስጥ ትገባለህ። ይህ ምንም አስፈላጊ አይደለም። ሌላ በጣም የሚደብረውና የፍቅር በጣም የሚያሳዝነው ነገር ለሩታ ያቀረብሽው ነገር ማለት እኔ ጓደኛሽ ነኝ ከኔ ጋር መቀጠል የምትፈልጊ ከሆነ ከአብርሃም ከኔ ጋር ሆኖ የማይረብሽሽ ከሆነ ከኔ ጋር እንቀጥላለን፣ ካልሆነ ግን የሚረብሽ ከሆነ ብትርቂ ምንም ችግር የለውም። ኧረ እባክሽ ሲጀመር ሩታ ለእንደዚህ ተብላ የምትርቅ የምትመጣ የምትሄድ ሴት አይደለች። የራሷ መርህ የራሷ መንገድ ያላት ሴት ነች። አብርሽ እንደዚህ በራቁት ቪዲዮ ምናምን የምትያዙ ነገር የተለመደ ነው። ግን ተረጋጋ፣ ሰው እየጎዳ ነው። በዛ ላይ ሄርሜላን እያየናት ነው ዛሬ ማለት እዚህም የትም አትሄድም ተብሎ ሴት ልጅ ላይ እንደዚህ መቀለድና መጫወት አስፈላጊም አይደለም። ሰላም ውድን የሰዎች ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልኝ። ዛሬም ልዩ በሆነና አዲስ ጉዳይ ተመልሼ ተከስቻለሁ። ዛሬ ምን አዲስ ነገር አለ የሚለውን ከኔ ጋር ከማየታችን በፊት በመጀመሪያ ይሄን ቻናል ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰባችሁ አድርጉኝ። ቪዲዮን ከወደዳችሁት ላይክ መግጨታችሁ እንዳይረሳ። ሀሳብ ስቴታችሁ ሁሌም የተለመደ ነው። ኮሜንት ላይ ዱክ አድርጉልኝ። ወደ ጉዳያችን ዛሬ ይገባል። አብርሽ ዛሬ ተለጉሞ ተዘግቶ የተጻፈለትን ስክሪፕት ብቻ ተናግሮ ለመሄድ ትዕግስቱን ሲያጣ አይተናል። ይህ ለምን ሆነ ካለን የሆነበት ምክንያት በጣም ግልጽ ነው። ከዚህ በፊት ያየነው የሰማነው ነገር የተያዘበት ቪዲዮ ወይም ፎቶ አለ። ያን ነገር አስፈራርታ በዛ ነገር ይዛ ነው ዛሬ የፈለገችውን ነገር እዚህ ጋር ወጣ እንድትልላት እያደረገች ያለችው። ይሄ ምንም እንትን ነው። ግን እኔ ፍቅር እንዴት ሰው እዚህ ልክ እኔ ብቻ ግራ ነው አብሮ ከሚኖረው ሰው አብሬ እንትን ቅብል አለው ከሚል ሰው ጋር ብዬ ያደርጋል ብዬ አላስብም። ማንም ሰው ምናልባት ለበቀል አስበሽ እሱም ከዚህ በፊት ተቶች ከሩታ ጋር አዲስ ፍቅር ህይወት ጀምሮ ወልዶ ተጋብቶ የኖረበትን ነገርና ድጋሚ ደግሞ ይህን እድል አገኘው ብለሽ ለመበቀል ካልሆነ በስተቀር ማንም ሰው በግድ እንደዚህ ያደርጋል ብዬ አላስብም። ምክንያቱም የሰው እኮ ነገ አብሮኝ ይሆናል እያለ በእውነተኛ ስሜቱ ባልሆነበት ጊዜ ባልሆነበት ሰዓትና በሚያስመስልበት ሰዓት እንኳን እንዴት ፈቀደ ልብሽ እንዴት ፈለገ የሚለው ነገር በጣም ጥያቄ የሚያስነሳና ግልጽ ያልሆነ ነገር ነው። ከዚህ ውጭ አንቺ አይደለሽም ማለት ጥፋተኛው አንቺም አይደለሽም። ሩታ አብርሃምን ከየትም ብላ መመለስ ስለምትፈልግና ከሱ ጋር ለመሆን በጣም ትልቅ ፍላጎትና ለሱ ትልቅ ፍቅር ስላላት ይህን እድል ስትሰጥሽ ጀስት እንትን ብላ ነበረ። ይህን ነገር ይፈጠራል አላስተዋለችው ነበር። ምክንያቱም ያን የከፈተችልሽ መንገድ እንደዚህ አስፈተሽና አስፋፍተሽ ለመያዝ ትሞክራለሽ ብላ አላሰበችም። ሁለቱንም እኩል የተበቀልሽ፣ ሁለቱንም ብቻ አይደለም ሄርሜላ ሶስተኛንም ተበቀለሻችሁ። አብርሃምን ትቶሽ በመሄዱና የራሱን ህይወት በመጀመሩ የአዲስ ህይወት እንዲጀምር ደግሞ ምክንያት የሆነችው ሩታ ስለሆነች አሁን ደግሞ ደስተኛ ያለው መሆን እየሞከረ እንበለው ያለው ከሄርሜላ ጋር ስለሆነ ሶስቱንም በአንድ ላይ ተበቅለሻቸው። በቃ ከዚህ በላይ ይበቃል። ላንቺም ምንም ትርጉም የለውም። ከዚህ በኋላ ተረድተናል፣ አውቀናል፣ ገብቶናል፣ ግልጽ ነው። ምንም የተለየ ነገር አንጠብቅም። አብርሃም አሁንም ድጋሚ ይሄ ስህተት ደግሞ እንደሚሰራው ሁላችንም እናምናለን። ምክንያቱም አብርሃም እርሱ ላይ ያለው ነገር እርሱ ላይ ያለው ለሴቶች ያለው የተለየ ነው የሚለው ፋሚሊ እንትን እንዳያስተውልና የሚያደርሰውን አደጋ እንዳይገነዘብ ስላደረገው ነው እንደዚህ ይሆን ያለው።
በቃ አይኑን ጨፍኖ ስሜቱን ብቻ ተከትሎ ነው የሚሄደው አብርሃም። የሰው ልጅ ደግሞ ስሜቱን ብቻ ተከትሎ ከሄደ ገደሉን አያይም። ገባችሁ? ገደሉን ማየት አይችልም። ምክንያቱም እየተመራ ያለው በትክክለኛ ነገሮችን በሚያስተውልበት መንገድ አእምሮን እያሰራ ስላሉ፣ ስለዚህ እየሆነ ያለው ያ ነው። ይበለ ነው የምንለው። ግን በዚህ ውስጥ እነ ሩታንም በዚህ በኩል ደግሞ ሄርሜላ ልጅ በዚህ ልክ እነሱ መጎዳታቸው ነው እንጂ አንተ አመል ነው ይታወቃል። የተለየ ነገር የለም። አሁን ነገ ከነገ ወዲያ ደግሞ ይቀርበሩ ብለህ ተመልሰህ እግራቸው ላይ ትወድቃለህ። ከዛ ያንተ ህይወት ይቀጥላል። ትንሽ ደግሞ ታዝግና ከነሱ ጋር አዲስ ነገር ደግሞ መጀመር ያምራል። ከዛ ደግሞ ታስቀጥለዋለህ። ያንተ ፍላጎትና ያንተ ምንጭ እንትን ግልጽ ነው። ምንም የተለየ ድብቅም ነገር የለውም። አብርሃም ባይዜ ድብቅ አይደለም። አብርሃም የሚያደርጋቸው እያንዳንዱ ነገሮች የት እንደሚያደርሱት ለሁላችንም ግልጽ ነው። ግን በዚህ መሀል እንደዚህ መሆን አስፈላጊ አይደለም። በጣም ነው የሚያሳፍሩ። የምር አንዳንዴ የሆነን ሰው በሆነ ነገር አስፈራርተን እንዲልልል ስንናገር ከሰውየው በላይ የሚያሳፍረው ያንን ነገር እንዲያደርግ ያስገደደው ሰው ግን በጣም ያሳፍራል። አሁን ዛሬ እኔ ለፍቅር ተሳቀቅኩ፣ እውነት ተሳቀቅኩ ማለት አሁን እንደ በፊቱ ቢሆን ትዝ ይላችኋል። የሆነ ሰዓት ከሩታ ጋር ተነጋግረው ምናምን አብርሃም የምር እንደወደደችውና ከእሷ ጋር ጊዜ ለማሳለፍ እንደሚፈልግ ያመነበት ሰዓት ላይ ቢያንስ እዛ ጋር ሄርሜላ ተሸውዳ የእውነቷን ተናዳለች። የእውነቷን ልቧ ቆርጦ በጣም ተከፍታለች። አሁን ግን ሁለቱም እያወቁ ነው ማለት አብርሃም ተገዶና የተደረገበትና የተያዘበት ነገር ይዞት እንደሆነ በግልጽ እያዩ ስለሆነ ይህን ያክል የሆነ ያክል ጊዜ ከአንቺ ጋር እንዲህ ብሎ የሚፈልገውን ነገር እንትን ካሳፋና ካስተካከለ በኋላ ተመልሶ ወደ እነሱ እንደሚስልና ይህን ያክል ብዙም ዛሬ ያልተናደዱም አልተበሳጩ። ግልጽ ነው በቃ ዛሬ አብርሃም እርሱ እንዳልሆነ በእሱ ፍላጎት ሳይሆን ተገዶ እያደረገ እንደነበረ በደንብ ተረድተዋል። ስለዚህ ፍቅር ባደግሚ እንደዚህ የሚያክል እንደዚህ አይነት ድራማዎች ውስጥ መግባትሽ አስፈላጊ አይደለም። ምን እንደምታገኝ አናቅም። ምናልባት ኢጎሽን ልታስታግሽ ትችላለሽ፣ ወይም ደግሞ በቀልሽን በትክክል ራስሽ የተሳካልሽ ሊመስልሽ ይችላል። ግን ዛሬ ሁሉም ሰው ተረቷ፣ ሁሉም ሰው አውቋል። በዚህ መንገድ ባትሄጂ አቅጣጫሽን እንትን ባትይዚ ጭምድልቅ ያለ ግንኙነት ውስጥ መጥተሽ ሌላ ድራማችን ባትሆኚ እላለሁ። ፋሚሊስ የዛሬ የነበረን ይህን ይመስላል። በቀጣይ በሌላ ሀሳብ እንደገና ተመልሰን እንመጣለን። በመጨረሻ ሜን ቻናል ሰብስክራይብ ፋሚሊ ሰብስክራይብ ቆሟል። ቪውም ቀዝቀዝ ብሏል። የእናንተ ድጋፍና እያንዳንዱ ነገር ለእኔም ያስፈልገኛል። ፋሚሊስ ቪዲዮን ከወደዳችሁ ላይክ ማድረግ፣ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እንደተለመደው ዱቅ አድርጉልኝ። በያላችሁበት ሰላማችሁ በዘት ይበልልኝ። ይመቻችሁ።